የትኛውም ሀገር ሁለት ፊት እንዳላት እናውቃለን። ቁስልና ውበት። ሀገራችን ሰላም ባልሆነችበት ውበት ለማሳየት እንደዚህ አይነት ነገሮች እንዴት ይፈጠራሉ የሚል ከአብዛኛው ሰው ተቃውሞ ተነስቷል። ምንም እውነታ ቢኖረውም ግን ያልገባችሁ አንድ ነገር አለ። የትኛውም ሀገር የሚገነባው በእውነትና በተስፋ መካከል ነው። የአዶናይና የዲላን ጉብኝት የተረዳችሁት አይመስለኝም። ኢትዮጵያ በታሪክ በባህል በተፈጥሮ የተሞላች ሀገር እንደመሆኗ ዲላንን ወደ ኢትዮጵያ ማምጣት የኢትዮጵያን የቱሪዝም ውበት ለዓለም ታስቦ ነው። ምን የሚባል አባባል አለ መሰላችሁ? የሀገርን ችግሯን ብቻ ማሳየት ተስፋን ያሳጣል፣ ውበትን ብቻ ማሳየት ደግሞ እውነትን ይደብቃል ይባላል። እውነት ነው። ሀገር ውበትን ብቻ አይደለችም፣ ችግርን ብቻ አይደለችም። ሁሉንም አያይዛ የምትኖር የምትጓዝ ናት። ግን የትኛውም ሀገር ለዓለም የምታሳየው ውበቷን ብቻ ነው። ምሳሌ የምናደርጋቸው ብዙ ሀገራቶች ውበታቸውን ለዓለም ያሳያሉ። ለምሳሌ ኢጅፕት ኢኮኖሚያዊ ችግርና ፖለቲካዊ ውጥረት ቢኖራትም ፒራሚዶቿን ግን ለዓለም እያስተዋወቀች ነው። በህንድም በአንዳንድ ቦታ ድህነት ቢኖርም ቦሊድ ታጅማንንና ባህሏን በደንብ ታስተዋውቃለች። ብራዚልና ሌሎችም ሀገራት በኢኮኖሚና በሰላም እጦት ጥረት ውስጥም ሆነው ሀገራቸውን ግን በመልካም ጎኑ ያስተዋውቁ እየሞከሩ ነው፣ እያየንም ነው። ስለዚህ ኢትዮጵያ የአሁኑ ውበቷ ለምን ታየ፣ ለምን አለማወቃት ብላችሁ ለምትሉ አገር ችግር አለባት፣ ውበቷ ለዓለም አይታይ የሚል ህግ የለምና እባካችሁ መቃወማችሁን አቁሙ። እና አዶናይ ደግሞ ሁሉንም የማሳየት ግዴታ አለባቸው ማለት አይደለም። ቱሪስት ወይም ኮንተንት ፈጣሪ ሁሉንም የሀገር ፖለቲካ ማቅረብ ግድ አለባቸው አይባልም። ድምጽ በሚያስፈልጋቸው ቦታ ላይ ድምጽ እየሆኑ እኮ አይተናል ሁሉንም። አሁኑ ጉዞ ግን ጉብኝት ነው። የሀገርን ገጽታ ማሳየት ነው የፈለጉት። በመጥፎማ ድሮም እኮ ስማችን አለ አይደለም? ድህነት እኮ ብርቃችን አይደለም። ምን አለ ስማችን በእንደዚህ ነገር ብንቀይረው? ችግር የለም አላልኩም። ችግሮች አሉ። ችግራችንን ለዓለም ከምናሳውቅ ለሀገር እድገት፣ ሰላም፣ የህዝባችንን ችግር ለመፍታት ከኛ በላይ ለኛ የለም። ምንም እንኳን ባለሀብቶች ሀብታቸውን እንዴት መጠቀም እንዳለባቸው ሰብአዊ የሚባል ስሜት ባለሀብቶችን ቢሰማቸው መልካም ነው። በቀን አንዴ መብላት ያልቻለ ህዝብ ላይ ሬንጅ ሮቨር ስፖርት 70 ሚሊዮን ብር ገዝቶ የሚነዳም ባለሀብት አለ። ሁለት ዓለም። ታዲያ በህዝብ ችግር የተሳለቀው አዶናይ ነው ወይስ ቅንጦት የበዛበት ባለሀብት? በሀብታሞች ተመቀኛሽ እንዳትሉኝ። ሀብት መኖሩ መልካም እኮ፣ ማጋራት ካልተከተለበት ግን አሁን እንደምናየው አይነት ነው እየሆነ የሚመጣው። ከዚህም በላይ ይሆናል። ሀብት በእጅ ሲቀመጥ ዋጋ አለው፣ በልብ ሲጋራ ህይወት አለው እንደሚባለው ሌክጀሪ የሆኑ መኪኖችን ገዝቶ በደሃ ላይ ከመንዳት ቢያጋራ መልካም ነው ለማለት ነው። ይሄንን ጊዜ በመረዳዳት በመተሳሰብ በመደጋገፍ ብናልፈው መልካም